አንዱ የቼልሲ ደጋፊ ፍሬንድ ፍጻሜ ደርሰን ተፈጸምን አላለኝም? ፍጻሜ ደርሰን ተፈጸምን ፈጸሙ። በቃ ይሄ ልጅ የማንም ወሮ በላ መፈንጫው ነው ቀረ። የማንም ምን አለ 30 ደቂቃ እንኳን ጭማሪ አትሄዱም ቼልሲዎች? ዘጠነኛ ላይ ያሉ አጫውታችሁ እኮ የሚመስለው እኮ ሊጉ የምትመሩት እናንተ ናችሁ። ሻምፒዮንስ ሊግ ሆነ የአውሮፓ ሊግ የመግባት ስጋት ያለባችሁ አትመስሉም። ቅብርር ብላችሁ መሳተፋችሁን ያወቃችሁ ነው የምትመስሉት። አትታገሉም እንዴ እናንተ? እንዴት ነው ከናንተ የበለጠ ፓሽን ኖሮት ይሄ ቡድን እንዴ ተጫውቶ አሸንፏችሁ የሚወጣው? እንዴት እናንተ እኮ ምክንያት አላችሁ። እሱ ዋንጫ መብላት እናንተ በአውሮፓ መድረክ የመወዳደር አመቱን በዋንጫ የመጨረስ በጣም ብዙ ምክንያት እኮ ነው ያላችሁ። እንዴት ለአንዱ እንኳን እንዴት አትጫወቱም እናንተ? በ90 ደቂቃ ጨዋታ 1-0 ተለጥፋችሁ ደግሞ ምን አይነት ጎል ይገባባችሁ? ወይኔ ሴሜኒዮ ማን ምን አይነት የሚያምር ጎል ነው ያስቆጠርኩ። አንተ እንደዛ ይቻላል። ይሄ ልጅ ግን በጣም ባለጌ የሆነ ተጫዋች ነው። በቃ የሚገባና ማይገባ ጎል ራሱ ለይቶ አቅ እንደዚህ አይቻልም እንደዚህ አይነት። ለማንኛውም ቼላው ተለጥፈሻል። በቃ ዚህ ሲዝን አይደለም ቀጣዩ ሲዝንሽን ብልሽት ወጥቷል። አሁን አሎንሶ ምናምን እየተባለ ነው። እንጃ ፈጣሪ ይርዳሽ። አሎንሶ መጥቶ እንኳን የሚረዳሽ ሁሉ አይመስለኝ። ቼላው ለጠፉሽ ወስደው። ለማንኛውም ይሄን ቲም ማለት ነው በፖሊስም ቢሆን እናስይዟለን። ከዚህ በኋላ የምታገኘው ምንም አይነት ዋንጫ አይኖርም። የመጨረሻ ዋንጫ ይሄ ነው። በደንብ አጣጥሙት። የሲቲ ደጋፊዎች አጣጥማችሁ ተጠቅሙት። እሺ ቴንክ ዩ። እኔ ለስንት ቁም ነገር ስጠብቅ አንተ ከወንድም ጥላ ጋር ዲዛ ለቀማ ሄድክ። ለዚህ ነው እኔ በቋጠሩ ቁጥቁጫ ያሳደቁ ለዲዛ ለቀማ ነው። እንዲህ ነው ጉሮሮን በካሪንግ ካፕና በካፕ ትደፍናለህ። አፒታይትን ትቆልፋለህ በጣሳ ካፕ። እሺ ይሁን፣ እንኳን በላ በነቃጅ ቢርሜሊ ጉምብላ እኔ ያገባኝ በነቃጅ ቢርሜሊ ጉምብላልኝ ብያለሁ። በቃ ጨርሻለሁ። እኔ እኮ ማን ሲቲ ዶሜስቲክ ደብል መብላቱ እኮ አይደለም ገባህ አይደለ? አሁን ለዶሜስቲክ ትሬብል ሊወጥርልን ነው ማለት ተረዳኝ። እኔ በማያገባኝ ለምንድን ነው በሰው ክለብ መቃጠለው? ኤቨርተን ብቻ ነው የሚያኮራኝ። ትክክለኛው ሰማያዊ ለባሽ ኤቨርተን ነው። ማን እነዚህ ሰማያዊ እኔ የኦጂን ምላስ ስላለው ብዬ ቋጥሬላችሁ እስቲል ይሰጣችኋል። ተጫዋቾቹ የኮሩ ነው የሚመስሉት። የኮሩ ማለት 1-0 ያበደ ውጤት እንደ ሌላ ጊዜ 3-0 አይደለም ብሎ ኮሩ ጉስቶ ማን ነው። እኔ አልሰድብም። ሮባ የሰደበ ብቻ ይበቃል ነው ማለት ተረዳጋ አይደለ? ወይኔ ዛቅ ስለኔ የሌለበት ዋንጫ እኮ ነው ገባ። ሞራል ግን ምንም ሞራል እንዲያገኙ አልፈልግም። ሮድሪ የሚባለው ሰውዬ እኮ ተመልሷል። አሁን ቦርን ማውዝ የልጅነት አባቴ ገባ አይደለ? ወይኔ በእናትህ እኛ እኮ ሁለት ጨዋታ አሸንፈን እኮ ዋንጫ መብላት እንችላለን። ግን ለምንድን ነው የምንጫወተው? መጫወት አልፈልግም። መጫወት ኦቨርሬትድ ነው ተረዳኝ። ሳልጫወት መብላት ነው ፈልገው ገባር። ለአንግማኖች አላበሽቃችሁም። የሚቀጥለው አመት ሰኞ በአንድ ሳምንት አንዴ በአንድ ወር አንዴ ስትጫወት ይገባል። ተረዳኝ አይደል? ይገባል ነው ማለት። ኖ ዩሮፕ ከሀገር መውጣት አይቻልም። በባስ ብቻ ነው የምትንቀሳቀሱ ኔክስት ሲዝን በባስ ብቻ። ኖ ፕሌን አባቴ። ፕሌኑ እንደውም ብሉኮች ሽጠውታል የሚባል ወሬ አለ። አርክም ለዛ ነው ያላስገባችሁ። ማንቸስተር ሲቲ የእንግሊዝ ኤፍ ኤ ካፕ ሻምፒዮን ሆኗል። ቼልሲን ከማንቸስተር ሲቲ ዌምብሌ ስታዲየም ላይ ያገናኘው የእንግሊዝ ኤፍ ኤ ካፕ የፍጻሜ ጨዋታ በማንቸስተር ሲቲ 1-0 አሸናፊነት ተጠናቆ ማንቸስተር ሲቲዎች ለ8ኛ ጊዜ እንግሊዝ ኤፍ ኤ ካፕ ሻምፒዮን መሆናቸውን ማረጋገጥ ችሏል። በውድድር ዓመቱም እንግዲህ ሁለተኛ ዶሜስቲክ ካፓቸውን ማሳካት ችሏል። ከዚህ ቀደም ከመድፈኞቹ አርሰናሎች ካራባኦ ካፕ ዋንጫን መንጠቃቸው የሚታወስ ሲሆን ዛሬ ደግሞ ከቼልሲ የእንግሊዝ ኤፍ ኤ ካፕን ነጥቀዋል ማለት ነው። በዚህ ጨዋታ ላይ ሴሜኒዮ ምን አይነት ጎል ነበር ያስመለከተን ጋይስ። በካውንተር አታክ የተገኘችውን እድል እንግዲህ በኤርሊንግ ብሮት ሃላንድ አሲስት የመጣለትን ኳስ እንግዲህ ሴሜኒዮ በጣም በግሩም ሆነ መልኩ በቅንጦት ነበር ማስቆጠር የቻለው። ታዲያ በዛች ብቸኛ ጎልም ነበር ማንቸስተር ሲቲ ጨዋታው ማሸነፍ የቻሉት። አጀማመራቸው በጣም ጥሩ ነበር። ዶሚኔት አድርገው ነበር ለመጀመሪያዎቹ 30 ደቂቆች። ነገር ግን ከዛ በኋላ ቼልሲ ወደ ጨዋታው ለመመለስ በጣም ጥረት እያደረገ ነበር። ሰከንድ ሃፍም እንግዲህ የተሻለ ወደ ጨዋታው ለመመለስ ጥረት እያደረገ የነበረ ቡድን ነበረ፣ ብዙ ሙከራዎች ባይኖሩትም ማለት ነው። ነገር ግን ማንቸስተር ሲቲዎች 72ኛው ደቂቃ ላይ በሴሜኒዮ አማካኝነት ጎል አስቆጥረው ውጤቱን አስጠብቀው በዛው ሻምፒዮን መሆናቸውን ማረጋገጥ ችሏል። በጊዜ አሰልጣኛቸው ማክፈርላይን እየተመሩ የሚገኙት ቼልሲዎችም እንግዲህ በውድድር ዓመቱ
የአውሮፓ ሊግ ተሳታፊ መሆን የሚችሉበትን የአቋራጭ መንገድ ሳይጠቀሙበት ቀርተዋል ማለት ነው። ስለዚህም በእንግሊዝ ፕሪሚየር ሊጉ የግድ ነጥቦቻቸውን በማስተካከል በሁለቱ ጨዋታዎች ላይ ከላያቸው የሚገኙ ቡድኖችን ውጤት በመጠበቅ ለአውሮፓ ሊግ ተሳትፎ መጋደል ይኖርባቸዋል ማለት ነው። አለዛ ግን ድላቸው በጣም ጠባብ እንደሆነ እየተመለከትን እንገኛለን። ኮንፈረንስ ሊግ ወይም ደግሞ ከምንም አይነት የአውሮፓ ውድድር ሊርቁ እንደሚችሉ ነው የታዘበን የምንገኘው። እናንተ ስለ ጨዋታ ምትላላችሁ? ሀሳባችሁን አጋር የፕላስ ምልክቱ መጫን እንዳትረሱ። ጌታ አልፈቀደም። በቃ ቼልሲው አረ ሴሜኒው ባለጌ ነው። ለማንኛውም ፈለው አንቺም ሁለት በላሽ ለኔም ሁለት ተይልኝ። በቃ በርነሞዝ በቃ ደቀቅ ምን እንደሽ ነው የማይቸው እኔ ምን አገባኝ። stand up for the champions stand up አቤት ሁለት ዋንጫ ገባ ባይዘዌ እየቋጠርሽ ነበር አሉ የአርሰናል ደጋፊ። አሁንም አንተን ነው ማበሽከ ከገባ ማለት ነው። ከሞነ ሃንግማን ምናምን እናንተ በላ ነው ያላችሁትን ዋንጫ እኛ እየበላ ነው። ሃንግማን ምን ሺ ነው ቼላው እንዴ ሲቲ ፋይናል ለሚስቴናት ምናምን አላልክም ነበር እንዴ? በምን አይነት የሴሜኒዮ ጎል የተሸነፋችሁት? በኢየሱስ ስም ጭራሽ እንዲ ፍሊክ አረ ተለያለ የኔ አባት። በተገኘው አጋጣሚ እነሱ ማን ሲቲ ላይ ቋጥራሉ፣ እኛ ዋንጫውን ሳብ ያረግን ኪሳችን ሳብ ያረ። አሁን አንድ ይቀራል ማለት ነው። አረ በስመ አብ ሲጀመር ጨዋታውን አርሊ የመዝጋት ስንት እድሎች ነበሩ 2-0 የማረግ ጭራሽ ይቀናጡላል ነው ምን ፋይናል ሰርድ ላይ ደርሰው ቼልሲ ሰከንድ ሃፍ እንደገባ ትንሽ ኳስ ይዛ ምናን አስደነጋገጠችን። ወፍ ደና ቻንስ እንኳን አይፈጥሩ ወያለው አልቆላል። በቃ የኔን ኤፍ ኤ ካፕ ዋንጫ መብላት አይተ ፕሪሚየር ሊግ ላይ አሁን ተደናበራለህ። አረ የቼልሲ ደጋፊዎች እንዲች ብላችሁ እንዳይደብራችሁ። የምር ተጫዋቾቹ ያልፈለጉትን ዋንጫ እናንተ ለምን ትቃጠሉበታላችሁ? በፈጣሪ ቀለል አድርጎ ነው ያሸነፈው። ምንም የዋንጫ ጨዋታ አይመስልም ነበር። አባቴ እንኳን ደስ አላችሁ የማንቸስተር ሲቲ ደጋፊዎች፣ ይመቻችሁ። እናቴ ትሙት ነው የምላችሁ። ጭራሽ ነው ያልደበረኝ፣ ጭራሽ አልደበረኝም። ለ12 ነው የተጫወቱን፣ ለ12 እንደዚህ አይነት የበሰበሰ ዳኝነት አይቻል። ሌባ እናቴ ትሙት ቆሻሻ ነው። ሲቲ ነው ሌባ፣ አርሰናል አይደለም። ሲቲ ሌባ ነው። በሌብነት ይሄንን ዋንጫ አንስቶታል። መድኃኒዓለምን እኔ ማለት ነው ይሄንን ጥንብታ ዳኛ ባገኘው አለቀውም። እግዚአብሔር ነው የምላችሁ። የበሰበሰ ኳስ አንቶኒ ሲሜኒዮ ይሄን ትበላለህ ሁልህም ማለት ነው። እንደዚህ አይነት ዳኝነት ግን እግዚአብሔርን እኔ ማለት ነው በዘመን አይቻላቅም እንዴ እንዳለ እኛ እሺ ማን ነው ተቆርቋሪ የለውም ቼልሲ። አረ በጣም ነው የሚያስጠላው። እንደተሸነፋችሁ ግን ቼልሲያውያን እንዳትቆጥሩት፣ ክርስቶስን ነው የምላችሁ። በሌብነት ዋንጫ አንስተዋል። እግዚአብሔር እንደውም ፕሪሚየር ሊግ ለነሱ ከምቋጥር ማለት ነው ለአርሰናል ቋጥር አርሰናል ቢያነሰው ይሻለኛል። ምክንያቱም ሌብነታችሁ ጥግ ድረስ ነው የሚያስታውቀው፣ ጥግ ድረስ ማለት ነው። ምንም ይሄ ጥያቄ የሚያጠያይቅ ነገር የለውም። በሌብነት አሸንፈውናል። በሌብነት ልብ ቢኖራቸው እኮ 2-3 ጎል ማግባት ይሄ ቼልሲ ነው። ቀልድ ስለማያውቅ ጀግኖ ስለተጫወተ አንድ ጎል ለዛውም ባገኘው ትንሽ ቻንስ የበሰበሰ ኳስ በመግባቱ ግን በጣም ነው ያዘንኩት። እናቴ ትሙት እኔ በጣም እንደዚህ አይነት ዳኝነት እኔ አይቼ አላቅም። ጥንብ ነው እናቴ ትሙት። ማንቸስተር ሲቲ ግን ይሄን እንዳትደሰቱ፣ የሚያስደስት ነጥብ አይደለም። ማንቸስተር ሲቲ ሁለተኛውን የኤፍኤ ካፕ ዋንጫን ማንሳት ችለዋል። ኮንግራ ሲቲዝን፣ ኮንግራ። አሪፍ ጨዋታ ነበር የተመለከትነው ሰከንድ ሃፍ ላይ ማለት ነው። ማንቸስተር ሲቲ በአንቷን ሴሜኒዮ ብቸኛ ጎል 1-0 በሆነ ውጤት ቼልሲን በማሸነፍ ነው እንግዲህ የኤፍኤ ካፕ ዋንጫን ከፍ አድርጎ መሳም የቻለው ማለት ነው። ያው ባይዘይ በዛሬው ጨዋታ ላይ ግን ምን አይነት ጎል ነው ያስቆጠረው አንቷን ሴሜኒዮ? ትቀናጣባቸዋለህ ጭራሽ የቅንጦት ጎል። ባይዘይ ቼልሲ ግን ምንድነው ችግራቸው? ዌምብሊ ላይ በቃ በየአመቱ ለፋይናል ይደርሳሉ። እኛ ሲቲ አሳዘነኝ ከምር ነው የምላችሁ። በዛሬው ጨዋታ ላይ በእርግጥ ቼልሲ ያን ያህል መጥፎ አልነበረም፣ ግን በቃ ጎል ተቸግረው ነበር በእውነቱ ለመናገር። እንዲሁም ቼልሲዎችም ኦሬል የሚያገኛቸውን እድሎች በደንብ ቢጠቀሙ ኖሮ ጎሉ ከዚህ በላይ የሰፋ ሊሆንበት የሚችል ጨዋታ ነበር። ለማንኛውም አሪፍ ጨዋታ ነው የተመለከትነው። ይመቻችሁ ሲቲዝኖች። ኮንግራ። እንደቀል ማንቸስተር ሲቲ በዚህ አመት 2 ዋንጫ በላ። 2 ዋንጫ ኤፍኤ ካፕ እና ካራቦ ካፕ። ሲጀመር እኮ ማንቸስተር ሲቲ ይሄን ኤፍኤ ካፕ ዋንጫ እንደሚበላ እኮ ትላንትና ነግሬያለሁ። ቼልሲ ማለት የሞተ የበከተ ቲም ነው ነግሬያለሁ። ሲጀመር ወምብሌ ስታዲየም ማለት ለማንቸስተር ሲቲ ቤቱ ናት። በቃ ኢታድ በሉት። ቼልሲ ማለት ከ6 ጨዋታ 1 ጨዋታ ማሸነፍ ያልቻለ የበከተ የሞተ ቲም ነው። በዛሬ ጨዋታ ቼልሲ አንድ ኦን ታርጌት ብቻ ነው የሞከረው፣ አንድ ኦን ታርጌት። ስለዚህ ሲቲ 2 ዋንጫ በላ። እንደቀል ሲቲ አመቱ አያምርም። ሲቲ በጣም ሽቶናል። ሲቲ በጣም ቀሽም የሆነ አመት ያሳልፋለሁ ብዬ እንደዛኩኝ አልሆነልኝም። ገና
2 ዋንጫ በላ እና ትናንትና ቼልሲ ማንቸስተር ሲቲን አስጥለው ዋንጫውን ይበላል ምናምን ቼልሲ ፍጻሜ ላይ አይሰምም ምናምን የምትሉ ሰዎች አሁን ምን ሊውጣችሁ ነው? ቆይ ሲቲ ሻምፒዮን ሆኗል። በዚህ አጋጣሚ ለማንቸስተር ሲቲ ደጋፊዎች ኮንግራ አንዳንድ ኳስ ለምታውቁት ማለት ነው። ፒሳው ምን አይነት የበከተ ክለብ ነው ቼላ ወንድም ጥላ። ይሄን እንኳን እንደምንም ተማሙተ አንስተ አውሮፓ ሊግ አገባም ቢያንስ ይሄን አታረግም። ማትረባ ያንተ ወንድምነት እንደው ይቅርብኝ፣ አታስፈልገኝም ማለት አትመጥነኝም። በቃ እንደው ትቼሃለሁ በቃ